የተገረፈ ሰው አይሰቀልም፣ የተሰቀለ ሰው አይገረፍም። ኢየሱስ ግን ሁለቱንም ነው የሆነው፣ ሁለቱንም ነው። በዛ ዘመን ቀያፋና ሐናንያ ሊቀ ካህን ነበሩ ይላል። አንብባችሁ አለኝ። አንድ እስራኤል በእስራኤል ባህል በእስራኤል ሂስትሪ ውስጥ ሁለት ሊቀ ካህን ኖሯት አያውቅም። ኢየሱስ የመጣ ሲዝን ላይ ግን ሁለት ሊቀ ካህን ነበራት። ይሄ የሥነ ምግባር ውድቀት ስለሆነ ነው። አማች ነበሩ ይላል። ዩጋችኒ አንድ አመት ያ አንድ አመት ይሄ አንድ አመት ይሄ ሳይሞት እኮ ነው ከቁጪ እስራኤል ካህን አታ ነበር። ኢየሱስ ግን እውነተኛ ካህን ሆኖ መጣ። ኢየሱስ ሲሰጣችሁ ካህናችሁ ሆኖ ተሰጣችሁ። ከዛ በኋላ ቀያፋ ግቢ ይዘውት ሄዱ። እየሰማችሁ ነው። ሐናንያ ግቢ ይዘውት ሄዱ። ቀያፋ ግቢ ይዘውት ሄዱ። በቃ ከዛ ጣዋት ላይ ቀያፋ ግቢ ጲላጦስ ቀያፋ ግቢ ሲገባ የሾህ አክሊል ያደርጉለት 6 ኢንች የሚፈጅ እሾክ እዚህ ላይ አድርገው በመቃ ይመቱት ነበር። ጭንቅላት ውስጥ እሾኩ እንዲገባ ቀይ እንትን አድርገው ከዛ የውሸታቸውን እየሰገዱ ንጉሶ ይላሉ። እሱ እኮ እውነተኛ ንጉስ ነው። እሱ እንደውም የሾህ አክሊል አይደለም የወርቅ አክሊል አድርጎ ያውቃል። የእንቁም አድርጎ ያውቃል። እሱ የብርሃን አክሊል የሚያደርግ ቅዱስ የሚባል አምላክ ነው። ስላንተ ነው መጥቶ ስጦታ የሆነው ኢየሱስ እሾክህን ወስዶልሃል። የሚጠቀጥቅህን እሾክ የበቀለው በምንድን ነው? በሰው ኃጢአት እኮ ነው። ተቀለች ካንተ ኃጢአት የተነሳ ምድሪቱ እሾክና አሜከላ ታብቅል ተብሎ ተረገመ። ምድሩ ላይ አንተን ለመጠቅጠቅ የበቀለውን ኩነኔህን በሙሉ ኢየሱስ በጭንቅላቱ ወሰደው ነው። ዮሐንስ እኮ ይሄን የሚለው እሱ በጭንቅላቱ እሾካችንን ተሸከመ። ይደማ ነበረ፣ ይመቱት ነበረ፣ ጭንቅላቱ ውስጥ ይገባ ነበረ፣ ደሙ ይፈስ ነበረ። ለምን? አንተ የምስጋና ዘውድ እንድትጭን፣ አንተ የክብር ዘውድ እንድትጭን፣ አንተ የልጅነት ሹመት እንድታገኝ፣ አንተ በልሳን እንድትጸልይ፣ አንተ ኢየሱስ ጌታ ነው ብለህ አፍህ እንዲከፈት። ሃሌሉያ! እሾክ አደረገ የሚለው እኮ እሱ እንደውም ጢሞቴዎስ ምንድነው የሚለው? እሱ ማንም ሊቀርበው በማይችል ብርሃን ይኖራል። ራሱን ሊክድ አይችልም። ብናምነው የታመነ ሆኖ ይኖራል። ብንክዳው እሱ ለዘላለም ይኖራል። ራሱን ሊክድ አይችልም ይላል። እሱ እኮ ስድብ ሰምቶ አያውቅም። ቅዱስ ሲባል የኖረ ነው። የዛ ጊዜ ግን የዝሙት ልጅ ሲሉት፣ የኃጢአት ልጅ ሲሉት፣ ቤልዜቡል ሲሉት፣ አጋንንት አለበት ሲሉት፣ መስቀል ላይ ራሱ ሉቃስ ምንድነው ያለው? ልዩ ስድብ ይሰድቡት ነበር አለ። መጽሐፍ ከብዶት ነው ስድቡን ከሰደበኝ የደገመኝ ስለሚባል አልጻፈውም እንጂ ሉቃስ ልዩ ስድብ አላፊ አግዳሚ። ሽንኩርት ልትገዛ ሄደችው ትሰድበዋለች። አህያ ጫነው ይሰድበዋል። አንተ ነፃ እንድትሆን ያንተን ስድብ በሙሉ ኢየሱስ ተረከበው። እሱ ጩህና አሜን በለኝ። ወሰደው፣ ኩነኔያችን ወሰደው፣ መከራችን ወሰደው፣ ኃጢአታችን። ስጦታህ ነው። አንተን ሰጠ፣ ህይወት ሰጠ፣ ምስጋና ሰጠ፣ ክብር ሰጠ፣ ህይወት ሰጠ፣ በረከት ሰጠ፣ ዘመን ሰጠ። ኧረ አሜን።